እንድታሰር ሲገፋፉ የነበሩ ሲያሳድዱኝ የነበሩ ሰዎች ግን ከፊት ለፊት ቁጭ ብለው ለጌታቸው እንዲህ ተነስተው ሲያጨበጭቡ አየዋቸው። ጌታቸው ረዳን ወደዋለሁ የሚል ስለ ጌታቸው ረዳ ብዙ ጊዜ ታወራለህ። እንግዲህ ከስራ ባልደረባነትም ከብዙ ነገሮች ማርናቂውም እንደሆን ካውቃለሁኝና በዛ ሲደርስብህ የነበረን ነገር አውቄው ከዛ በተቃራኒ ግን አሁን እነዛ በኮሜንቶች በመናምን ስሜንን ሲያብጠለጥሉ የነበሩ ሰዎች ዛሬ በተቃራኒው እንግዲህ ከላይ ካለው ጠቅላይ ሚኒስትር ጀምሮ ስለ ጌታቸው ምን የሚወራ ነገር አለ እንደሚታወቀው ነው የሚል ምስክርነትን ሲሰጥ የነበረበት ሁኔታ ነበርና በዛን ወቅት የነበረው ግርግርና አሁን ላይ ያለውን ተገላቢጦሽ ስታየው ምንድነው የምትለው? ስሜ በነገራችን ላይ ሰሞኑን በዚህ በባይፈርስ ሚዲያም ላይ ከሚቀርቡት እንግዶች መካከል አንዱ ጌታቸው ረዳ ነውና ይሄን ጥያቄ እኔ ማቅርቤለታለሁ። እሱን እዛ ላይ ትከታተላላችሁ። የጌታቸውን ስሜት ማወቅ ስለምፈልግ ማብጠልጠል አይደለም እንድታሰር ሲገፋፉ የነበሩ እንደው ለተመልካቾችም በጣም ይሄ በጣም እንደ ሀገር ጎጂ ነገር ስለሆነ ነው። አሉባልታና እንትን ተገቢ አይደለም ይመስለኛል። አንተ ሚዲያ ላይ ነው ወደዋለሁ ያልኩት አንተ ላይ ነው ይመስለኛል። ይሄን ስልህ አንተ ላይ ነው አይደል? እንደውም እግዚአብሔር የተመሰገነውን እንኳን ዛሬ መጣ። ስለዚህ አንተ ላይ ያልኩት መቼ ነው? ከጁንታው ጦርነት 2 ዓመት በፊት አይደል? ከጁንታው ጁንታ የሚባለው ሳይንስም ቅብርጥሶም ሳይመጣ 2 ዓመት ይሆነዋል። ስለዚህ እኔ እናንተ ያን ጊዜ ከጁንታው በ2 ዓመት በፊት ይሄን ጉዳይ ስናወራ ያነሳንበት ኮንቴክስት ስለ ኮሚኒኬሽን ጽፈት ቤት ባነሳንበት ኢሹ ላይ ጌታቸው ለኮሚኒኬሽን የተፈጠረ መሆኑን ስብናው በጣም ላቅ ያለ መሆኑን ጌታቸው ሽመልስና በረከት ስምኦን የተጣመሩበት ኮሚኒኬሽን ጽፈት ቤት ቢኖር ደስ ይለኛል፣ ለሀገርም ይጠቅማል። ጌቾ እንዳለቃ ቀላል መሆኑን አንባቢ መሆኑን እና በቃ ለኮሚኒኬሽን የተሰጠ ጥበበኛ መሆኑን ተናገርኩ። ከዚያ ውጪ ደግሞ እንደ ግለሰብም አድናቂው መሆኔን ተናገርኩ። መቼ ጁንታ ምናምን የሚባል ኢሹ ሳይመጣ ከ2 ዓመት በፊት ለማን አንተ ሀገሬ ቴሌቪዥን ሆነ ካንተ ጋር ነው ኢንተርቪው ያደረግነው። ከዛ ቆየና ጁንታ ምናምን ሲመጣ ጁንታው ሰፈር ደግሞ ጌታቸው አንደኛ ያው ያንን የኮሚኒኬሽን ስኪሉን ይዞ መጣ። እንግዲህ ያው ከወታደሩ በላይ በዚያኛው ሳይድ ጌታቸው ነው ፊት ለፊት ቅድም እንዳልኩ የሆነ ነፃ ሐሳብ ሲባል ዋልታ እንደሚባለው ጁንታ ሲባል ጌታቸው ነው ብቅ የሚልብህ አይደለ አይምሮህ ላይ። ከዛ አሁን ያልካቸው አይነት ሰዎች የኔ ነው ብቻ የሚወድ የማይሰራበት አካል አለ። ብቻ ዝም ብሎ ያገኘውን የኔ ነው የሆነ እሱ መሆን ያቃተውን አንተ ስትሆን የሚናደድም ይኖራል። እርግጠኛ ነኝ ይሄንን ዝም ብሎ ከመሬት ተነስቶ ተራ ግለሰቦች ያደርጉታል ብዬ አላስብም። ምናልባት እኛ ሙያ ውስጥ ያሉ ሰዎች ሊሆኑ ይችላሉ። የሆነውን ቀጣጠሉትና ከየት እንዳመጡት አላውቅም። ጁንታው ጌቾን ወደዋለሁ አለ ምናምን የሚል ቲክቶክ ላይ ተለጠፈ። በጣም የሚገርመው ይሄንን አይቶ እኔን ሲያሳድዱ የነበሩ አካላት አብዛኞቹ እንትኑን አይተው ሙሉ ከኔ እናንተ ያደረግነውን ሲጀምር ወቅቱን ሰዓቱን ሙሉ ደግሞ ኮንቴክስቱን መሰረት አድርገው አይደለም ቲክቶክ አይተው ነው ያዳኑኝም ሙሉውን ያዩና ጊዜውን የሚያውቁ ሰዎች ናቸው። በነገራችን ላይ ያዳኑኝ ሰዎች ወይም ተገቢ አይደለም እንደዚህ አይነት አስተሳሰብ ብለው እዛው አመራሮች ውስጥም የተቆጡ አካላት አሉ እንጂ የጌታቸውን ሂሳብ እዛ ሆኖ ሲሰጣቸው የነበሩትን እኔ ላይ ለማወራረድ ያልተደረገ ነገር አልነበረም። በነገራችን ላይ በዛ አጋጣሚ ምንድነው ያደረኩት? ረፍት ሞልቼ ሁሉ ከዚህ አካባቢ ተሰውር ያለው ገጠር ገብቼ ነው ቁጭ ብዬ መጻፍ የጀመርኩት። እዚያም ሆኜ ግን በተለያየ መልኩ በስልክና በመሳሰሉት ከጫና አላመለጥኩም። በጣም ዋጋ ከፍያለሁ። ግን ደግሞ የሚያናድድህ በቀደም የመደመር መንግስት መጽሐፍ ሲመረቅ የተቆጡትን ሰዎች አላየዋቸውም። ሲያሳድዱኝ የነበሩ ሰዎች ግን ከፊት ለፊት ቁጭ ብለው ለጌታቸው እንዲህ ተነስተው ሲያጨበጭቡ አየዋቸው።